ሰላም የቃና ዜና ቅምሻ ነው። የዕለቱ ዋና ዜናዎች በኤርፖርት ውስጥ የአቪዬሽን ሴኩሪቲ አገልግሎት የሚያገኙ ማናቸውም አካላት የሴኩሪቲ አገልግሎት ክፍያ ለብሔራዊ መረጃና ደህንነት አገልግሎት እንዲፈጽሙ የሚደነግግ ረቂቅ አዋጅ ለሕዝብ ተወካዮች ምክር ቤት ቀረበ። የሕዝብ ተወካዮች ምክር ቤት ዛሬ ረፋድ ባካሄደው መደበኛ ስብሰባ ላለፉት 21 ዓመታት ገደማ በስራ ላይ ያለውን የኢትዮጵያ አቪዬሽን ሴኩሪቲ አዋጅን ለማሻሻል በቀረበ ረቂቅ ላይ ተወያይቶ ለዝርዝር እይታ በዋናነት ለውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ እንዲሁም በተባባሪነት ለከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ በሙሉ ድምጽ መርቷል። በዚህ ወቅት የአዋጁን ማሻሻያ ማብራሪያ ለምክር ቤቱ ያቀረቡት የመንግስት ረዳት ተጠሪ ሚኒስትር ዴኤታ መሰረት ኃይሌ በአየር ትራንስፖርት ደህንነት አስተማማኝና ቅልጥፍና ላይ እየጨመረ የመጣውን ተለዋዋጭ የደህንነት ስጋት በብቃት ለመከላከል ሲባል ረቂቅ ማሻሻያ አዋጁን ማዘጋጀት እንዳስፈለገ ተናግረዋል። እንዲሁም የአቪዬሽን ሴኩሪቲ ዘርፍ አቅምን በቴክኖሎጂ ለማዘመንና ተጨማሪ ስልጣንና ተግባርን መደንገግ በማስፈለጉ ማሻሻያው መቅረቡን ጠቁመዋል። በዚሁም መሰረት ረቂቅ የማሻሻያ አዋጁ ካካተታቸው ጉዳዮች አንዱ የሴኩሪቲ አገልግሎት ክፍያን የሚመለከት ድንጋጌ ነው። ክፍያን በሚመለከት ነባሩ አዋጅ የአቪዬሽን ሴኩሪቲን ለማስፈጸም ስልጣን የተሰጠው አካል ወጪዎችን በሚመለከት ከመደበኛ ከደሞዝና ከሌሎች የስራ ማስኬጃ ወጪዎች በስተቀር የፋሲሊቲ ግዢ፣ ጥገናና ተያያዥ ወጪዎች እንዲሁም ተፈላጊ የግንባታ ስራዎች በሙሉ ለሚያስተዳድራቸው ኤርፖርቶች በኢትዮጵያ ኤርፖርቶች ድርጅት እንደሚሸፈን ተደንግጎ ይገኛል። ረቂቅ የማሻሻያ አዋጁ ደግሞ ኦፕሬተሮችና በኤርፖርት ውስጥ የአቪዬሽን ሴኩሪቲ አገልግሎት የሚያገኙ ማናቸውም አካላት የሴኩሪቲ አገልግሎት ክፍያ ለብሔራዊ መረጃና ደህንነት አገልግሎት እንደሚፈጽሙ ይደነግጋል። ይህንን ክፍያም የኢትዮጵያ አየር መንገድ ግሩፕ የዓለም አቀፍ ሲቪል አቪዬሽን ድርጅት ተመራጭ ሀሳቦችን ተከትሎ ከራስ መንገደኞች፣ ከሌሎች ኦፕሬተሮችና በኤርፖርት ውስጥ የአቪዬሽን ሴኩሪቲ አገልግሎት ከሚያገኙ ማናቸውም አካላት በመሰብሰብ ለብሔራዊ መረጃና ደህንነት አገልግሎት ገቢ እንደሚያደርግ ረቂቁ ያትታል። የክፍያ ተመኑ ደግሞ የዓለም አቀፍ ሲቪል አቪዬሽን ድርጅት ተመራጭ ሀሳቦችን ተከትሎ በየጊዜው እየተጠና በብሔራዊ መረጃና ደህንነት አገልግሎትና በኢትዮጵያ አየር መንገድ ግሩፕ በጋራ እንደሚወሰንና እንደሚሻሻል ተቀምጧል። ረቂቁ ሌላኛው ያካተተው አዲስ ድንጋጌ ከፍተሻ ነፃ መሆንን የሚመለከት ሲሆን በነባሩ አዋጅ ከፍተሻ ነፃ የሚሆኑት የውጭ ጉዳይ ሚኒስቴር የጉዞ መረጃ ለደህንነት ኢሚግሬሽንና ስደተኞች ጉዳይ ባለስልጣንና ለአየር መንገድ ኦፕሬተሮች አስቀድሞ የተለየ ሁኔታ እንዲመቻችላቸው ያሳወቃቸው ሰዎች እንዲሁም መንግስት መፈተሽ አይገባቸውም ብሎ አስቀድሞ የወሰነላቸው ሰዎች እንደሆኑ ተደንግጓል። ዛሬ ለምክር ቤቱ በቀረበው ረቂቅ ላይ ደግሞ ከነዚህ ሰዎች በተጨማሪ በኢትዮጵያ በኩል የሚጓዙ ተላላፊ መንገደኞች ከመነሻ ሀገር የሚደረግላቸው የሴኩሪቲ እርምጃ አስተማማኝ መሆኑ ሲረጋገጥ መንገደኞችና የጉዞ ዕቃዎቻቸው ከፍተሻ ነፃ ሊሆኑ እንደሚችሉ የሚገልጽ ድንጋጌ ተካቷል። እንዲሁም ረቂቁ በስራ ላይ ባለው አዋጅ የደህንነት ኢሚግሬሽንና የስደተኞች ጉዳይ ባለስልጣን ተብሎ የተሰየመው ወደ ብሔራዊ መረጃና ደህንነት አገልግሎት የኢትዮጵያ ኤርፖርቶች ድርጅት ተብሎ የተሰየመውና የኢትዮጵያ አየር መንገድ ኢንተርፕራይዝ ተብሎ የተሰየመውን በማዋሃድ ወደ የኢትዮጵያ አየር መንገድ ግሩፕ አግባብ ባላቸው ህጎች የስያሜ ለውጥ የተደረገ ቢሆንም ለአዋጁ አተገባበርና ለዓለም አቀፍ የሲቪል አቪዬሽን ድርጅት ኦዲት አፈጻጸም ያመች ዘንድ የተቋማቱ መጠሪያ ስያሜን በግልጽ መደንገጉ ተብራርቷል። በተጨማሪም የኢንፎርሜሽን መረብ ደህንነት አስተዳደር፣ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት፣ የኢሚግሬሽንና ዜግነት አገልግሎት እንዲሁም የጉምሩክ ኮሚሽን ባለድርሻ አካላት ሆነው በማሻሻያ ረቂቁ ተካተዋል። የአዲስ አበባ ከተማ መንገዶች ባለስልጣን ከቦሌ ብራስ ወደ አትላስ የሚወስደው መንገድ በሁለቱም አቅጣጫ ለትራፊክ እንቅስቃሴ ዝግ መሆኑን አስታወቀ። ባለስልጣን መስሪያ ቤቱ ዛሬ ባወጣው መግለጫ የመንገዱ ክፍል ላይ ተደራቢ አስፋልት የማንጠፍ ስራ እየተከናወነ በመሆኑ ስራው እስኪጠናቀቅ ድረስ መንገዱ ለትራፊክ እንቅስቃሴ ዝግ እንደሚሆን ጠቁሟል። በመሆኑም አሽከርካሪዎች ይህን አውቀው አማራጭ መንገዶችን እንዲጠቀሙ ባለስልጣን መስሪያ ቤቱ አሳስቧል። ከቦሌ ብራስ ወደ አትላስ እየተገነባ የሚገኘውን የኮሪደር ልማት በአጭር ጊዜ ውስጥ አጠናቆ ለአገልግሎት ለማብቃት በከፍተኛ ርብርብ እየተሰራ ይገኛል ሲልም አክሏል። ከሁለት ወራት ገደማ በፊት በምርጫ ማግስት መፈንቅለ መንግስት የፈጸመው የጊኒ ቢሳው ወታደራዊ ሁንታ በተያዘው የፈረንጆቹ ዓመት መጨረሻ ላይ ፕሬዝዳንታዊ ምርጫ እንደሚካሄድ ገለጸ። በመፈንቅለ መንግስት ስልጣን የያዙት የሀገሪቱ መሪ ሆርታ ንታም ታህሳስ 6 ቀን 2026 ነጻ፣ ፍትሐዊና ግልጽ ምርጫ ለማካሄድ ሁሉም ቅድመ ሁኔታዎች ተሟልተዋል ብለዋል። የጦር አዛዥ ጀነራሉ ሆርታ ንታም ስልጣኑን የተቆናጠጡት ከሁለት ወራት በፊት ፕሬዝዳንት ኡማሮ ሲሶኮ ኤምባሎ ላይ መፈንቅለ መንግስት በማድረግ ነበር። ይህንን
ይህንን ተከትሎ የቀድሞ ፕሬዝዳንት ኤምባሎ ወደ ጎረቤት ሀገር ሴኔጋል መኮብለላቸው ተገልጾ ነበር። በወቅቱ የጦር አበጋዙ ስልጣኑን የተቆናጠጡት በተፎካካሪ እጩዎችና በመንግስት ደጋፊዎች መካከል ደም መፋሰስን ለማስቀረት እንደነበር ተናግረዋል። ቢሳው በመጪው ታህሳስ ምርጫ እንደምታካሄድ ያስታወቀችው የምዕራብ አፍሪካ ኢኮኖሚ ማህበረሰብ ኢኳስ ልዑክ ወደ ሀገሪቱ አቅንቶ ጉብኝት ካደረገ ከቀናት በኋላ ነው። ልዑኩም በቆይታው የሀገሪቱን መሪ በአጭር ጊዜ ውስጥ የተዋቀረና ግልጽ የሆነ የስልጣን ሽግግር እንዲኖር መጠየቁን ዘገባው አክሏል። እንዲሁም በእስር ላይ የሚገኙት የተቃዋሚ ፓርቲ መሪ ዶሚንጎስ ሲሞስ ፔሬራን ጨምሮ ሌሎች የፖለቲካ ተቃዋሚዎች እንዲፈቱ ጠይቀዋል ተብሏል። ኦሮሚያ ባንክ ወደ ውጭ ሀገር የሚጓዙ ደንበኞቹ ቪዛ ካርድን በመጠቀም በኤቲኤም እና የክፍያ መፈጸሚያ ማሽኖች ክፍያ መፈጸም የሚያስችላቸውን ስምምነት ከቪዛ ጋር ተፈራረመ። ስምምነቱን የባንኩ ዋና ስራ አስፈጻሚ ተፈሪ መኮንንና የቪዛ ኢንኮርፖሬትድ የምስራቅ አፍሪካ ቀጠናና የኢትዮጵያ ስራ አስኪያጅ ያሬድ እንዳለ ተፈራርመዋል። የተፈረመው ስምምነት ወደ ውጭ ሀገር የሚጓዙ የኦሮሚያ ባንክ ደንበኞች የውጭ ሀገር ጥሬ ገንዘብ መያዝ ሳያስፈልጋቸው ቪዛ ካርድን በመጠቀም በተለያዩ ሀገራት በሚገኙ የኤቲኤም እና የክፍያ መፈጸሚያ ወይንም ፖስ ማሽኖች ክፍያ ማከናወንና አገልግሎት ማግኘት እንደሚያስችላቸው ተገልጿል። በተጨማሪም አገልግሎቱ በኢኮሜርስና በበይነ መረብ አማካኝነት ግብይትና ክፍያ መፈጸም እንዲሁም በውጭ ሀገር ለሚኖሩ ትውልደ ኢትዮጵያውያን ዲያስፖራዎች ለቤተሰቦቻቸው ተጨማሪ የዲጂታል ሐዋላ መላኪያ አማራጭ በመሆን ገንዘብ ማስተላለፍ ያስችላቸዋል ተብሏል።